የስምንተኛ ክፍል ብሔራዊ ፈተና ተማሪዎቹን 100% ያሳለፈው የረዛን አካዳሚ የተማሪዎችን የምረቃና የላቀ የትምህርት ውጤት በደማቅ ሁኔታ አከበረ። ኢራን የአያቶላህ አሊ ሐምኔ ቀብር ስነ ስርዓት ላይ ለማተኮር ስትል ዲፕሎማሲያዊ እንቅስቃሴዎቿን ሙሉ በሙሉ አቋረጠች። ለ6 ቀናት ተቀብሮ የነበረ ህፃን ልጅ በህይወት መትረፉ ተገለጸ። ከ20 ሚሊዮን በላይ ሰዎች የሚታደሙበት የአያቶላህ አሊ ሐምኔ ስርዓተ ቀብር ተጀመረ። የሚሉት የዕለቱ ከጁማ እስከ ጁማ ፕሮግራማችን አበይት ክስተቶች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች ሳምንታዊ መረጃዎችን ወደ እናንተ የምናደርስበት ከጁማ እስከ ጁማ ፕሮግራማችን ተጀምሯል። በመረጃችንም ሀገራዊ፣ ዓለም አቀፋዊና ኢስላማዊ የሆኑ ሁነቶችን ወደ እናንተ እናደርሳለን። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። የስምንተኛ ክፍል ብሔራዊ ፈተና ተማሪዎቹን 100% ያሳለፈው የረዛን አካዳሚ የተማሪዎቹን የምረቃና የላቀ ትምህርት ውጤት በደማቅ ሁኔታ አከበረ። ረዛን አካዳሚ የ2018 የትምህርት ዘመን ማጠናቀቂያ ምክንያት በማድረግ ያዘጋጀውን የተማሪዎች የምረቃና የሽልማት ስነ ስርዓት በትናንትናው ዕለት በደማቅ ሁኔታ አክብሯል። በተለያዩ የክፍል ደረጃዎች የሚማሩ ተማሪዎች ያሳዩትን የላቀ የትምህርት አፈጻጸምና ውጤት እውቅና ለመስጠት በተዘጋጀው በዚህ መርሃ ግብር ላይ በተማሪዎቹ የተዘጋጁ ልዩ ልዩ መድረካዊ ትርኢቶች በተለያዩ የሀገር ውስጥና የውጭ ቋንቋዎች ቀርበዋል። በዕለቱ የኬጂ 3 ተማሪዎች ያቀረቡትን የተለያዩ ጥበባዊና ትምህርታዊ ትርኢቶች ተከትሎ ወደ አንደኛ ደረጃ ትምህርት የተሸጋገሩበት የምረቃ ስነ ስርዓት የተከናወነ ሲሆን ይህም ተማሪዎቹ በዓመት ውስጥ ያሳዩትን ሁለንተናዊ እድገት የሚያንጸባርቅ መሆኑ ተገልጿል። የአካዳሚው ዋና ስራ አስኪያጅ አቶ መሐመድ እንደገለጹት የተመዘገቡት ስኬቶች በሙሉ የተማሪዎች የመምህራንና የወላጆች የጋራ ጥረት እንዲሁም የተቀናጀ የስራ ውጤት መሆናቸውን አስገንዝበዋል። አካዳሚው በዚሁ መርሃ ግብር ላይ የስምንተኛ ክፍል ብሔራዊ ፈተና ውጤት ይፋ ያደረገ ሲሆን ለፈተናው የተቀመጡ 20 ወንድና 23 ሴት በድምሩ 43 ተማሪዎች ሙሉ በሙሉ በማለፍ 100% ስኬት ማስመዝገባቸውን አስታውቋል። የአቢሲኒያ ባንክ ከወለድ ነፃ የባንክ አገልግሎት ዘርፍ በሆነው አቢሲኒያ አሚን አማካኝነት በበዓሉ ላይ በመገኘት ከፍተኛ ውጤት ላስመዘገቡ ተማሪዎችና መምህራን የገንዘብ ማበረታቻ ሽልማቶችን ማበርከቱም ተገልጿል። በዚህም መሰረት ለተማሪዎች ከአንደኛ እስከ 8ኛ ክፍል ባሉ የክፍል ተማሪዎች አንደኛ የወጡ 34 ተማሪዎች ለእያንዳንዳቸው የ5000 ብር ሽልማት ተበርክቶላቸዋል። ለኮከብ ተማሪዎች በላቀ ደረጃ ለከፍተኛ አጠቃላይ ውጤት ያስመዘገበው ተማሪ የ10000 ብርና የዋንጫ ተሸላሚ ሆኗል። ለመምህራን በዕለቱ 4 መምህራንም ላሳዩት ከፍተኛ የስራ ትጋትና የበለጠ ታታሪነት እውቅና ለመስጠት ለእያንዳንዳቸው የ8000 ብር ሽልማት ተሰጥቷቸዋል። አካዳሚው ዋና ስራ አስኪያጅ አቶ መሐመድ ለታዳሚ ባደረጉት ማጠቃለያ ንግግር ለቀጣዩ የትምህርት ዘመን የሚደረገው ዝግጅት አሁኑኑ ተጠናክሮ መቀጠል እንዳለበት አሳስበዋል። ይህም ጠንካራ ግብዓቶችን፣ ብቁ የሰው ኃይልን፣ ምቹ የትምህርት አካባቢንና ጠንካራ ስርዓተ ትምህርትን ይዞ ለመቀጠል የሚደረገውን ጥረት የሚያጠቃልል መሆኑንም አብራርተዋል። በትምህርት ቤቱ መረጃ መሰረትም ለቀጣዩ የትምህርት ዘመን የነርሰሪና የመዋለ ህፃናት ተማሪዎች ምዝገባ ከሰኔ 30 እስከ ሐምሌ 4 ቀን 2018 ዓመተ ልደት ድረስ እንደሚከናወንም ተገልጿል። በሀብሮ ወረዳ በተከሰተ የእሳት አደጋ 53 ቤቶችና አንድ መስጂድ ወደሙ። ከ160 በላይ ሰዎችም ለችግር ተዳርገዋል። በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ አስተዳደር 023 ቀበሌ ቀስማ በተባለች ጎጥ በድንገት በተከሰተ የእሳት አደጋ 53 የመኖሪያ ቤቶችና አንድ መስጂድ ሙሉ በሙሉ በእሳት የወደሙ ሲሆን ከ163 በላይ የቤተሰብ አባላት ለከፍተኛ ችግር መዳረጋቸውም ታውቋል። በተገኘው መረጃ መሰረት አደጋው ሊከሰት የቻለው 2 ህፃናት በአገዳ ክምር አጠገብ እሳት አያይዘው ሲጫወቱ በፈጠሩት መነሻ ሲሆን በአጭር ጊዜ ውስጥ እሳቱ በአካባቢው በመስፋፋቱ በመኖሪያ ቤቶችና በመስጂዱ ላይ ከፍተኛ ውድመት ሊያስከትል ችሏል። እስካሁን ባለው መረጃ መሰረት ከ54 በላይ አባወራና ማወራዎችን ጨምሮ በአጠቃላይ ከ163 በላይ የቤተሰብ አባላት በአደጋው ቀጥተኛ ተጎጂ የሆኑ ሲሆን በአሁኑ ወቅት በአስቸኳይ ሰብአዊ ድጋፍ እንደሚፈልጉም ተገልጿል። በዚህ ሳምንት ከተሰሙ መረጃዎች መካከል ሙተነቂዋ ተማሪ ሙሽታቅ መሐመድ ከጅጅጋ ዩኒቨርሲቲ ከፍተኛ ውጤት በማስመዝገብ የወርቅ ዋንጫ ተሸላሚ መሆኗ ነበር። ጅግጅጋ ዩኒቨርሲቲ ለዓመታት ሲያስተምራቸው የቆያቸውን ተማሪዎች ባሳለፍነው ሳምንት በታላቅ ድምቀት ያስመረቀ ሲሆን ከተመረቁት እንቁ ተማሪዎች መካከል ሙተነቂዋ ሙሽታቅ መሐመድ በሶፍትዌር ኢንጂነሪንግ 3.94 ከፍተኛ ውጤት በማስመዝገብ የዩኒቨርሲቲው የወርቅ ዋንጫ ተሸላሚ መሆኗ ተዘግቦ ነበር። ተማሪ ሙሽታቅ ይህንን አስደናቂ ስኬት ያስመዘገበችው ትምህርቷ ላይ ባሳየችው ከፍተኛ ትጋት፣ ባልተበገረ ጽናት እንዲሁም ለትምህርቷ በሰጠችው ትልቅ ዋጋ መሆኑም ተመላክቷል።
አረበኛ ቋንቋ በሀገራችን የትምህርት ስርዓት ውስጥ በማካተት ትውልዱን በዓለም አቀፍ መድረክ ተወዳዳሪ ማድረግ እንደሚገባ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ ሙስሊሞች ጥናትና ምርምር ፎረም በጋራ በመሆን አረበኛ ቋንቋ በኢትዮጵያ ትናንትና ዛሬ ብሩህ ተስፋዎችና ተግዳሮቶች በሚል መሪ ሀሳብ ያዘጋጁት የአረበኛ ቋንቋን ታሪካዊና አሁናዊ ፋይዳ የሚዳስስ የፓናል ውይይት ተካሂዷል። በውይይት መድረኩ ላይም የጠቅላይ ምክር ቤቱ አመራሮች፣ የአዲስ አበባ ዩኒቨርሲቲ ምሁራን፣ ዑለሞችና ጥሪ የተደረገላቸው ልዩ ልዩ ባለድርሻ አካላት ተገኝተዋል። በመድረኩ ላይም 3 ጥናታዊ ጽሑፎች የቀረቡ ሲሆን ረዳት ፕሮፌሰር ኡስታዝ መሐመድ ሰዒድ የአረበኛ ቋንቋ ታሪካዊ ጉዞ ለውጥ በኢትዮጵያና ሀገራዊ ፋይዳው፣ ዶክተር አብደላህ ኸድር ተቋማዊ ትግበራዎች እንዲሁም ዶክተር አብዱል አዚዝ ሁሴን አረበኛ በኢትዮጵያ ስርዓተ ትምህርት የፖሊሲ ማዕቀፍ ውስጥ በሚሉ ርዕሰ ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። ተሳታፊዎቹ ባቀረቡት ጥናታዊ ጽሑፎች ላይ ውይይት በማድረግ መፍትሄ የሚሹ ተግዳሮቶችና የወደፊት አቅጣጫዎች ተጠቁመዋል። በተለይም ቋንቋው ተገቢ ትኩረት ተሰጥቶት ተደራሽ እንዲሆን ከማድረግ አንጻር ክፍተቶች እንዳሉ እንዲሁም ከግብዓት እጥረትና ከተቋማዊ ድጋፍ ማነስ ጋር ተያይዞ የሚስተዋሉ ተግዳሮቶች መኖራቸውንም አንስተዋል። ኢትዮጵያ ከአረብ ሀገራት ጋር ያላትን ታሪካዊና ሁለንተናዊ ግንኙነት የበለጠ ለማጠናከርና ወጣቱ ትውልድ በዓለም አቀፍ መድረክ ያለውን ተወዳዳሪነት ለማሳደግ የቋንቋው መስፋፋት ከፍተኛ ሚና እንደሚኖረው ተሳታፊዎቹ አብራርተዋል። እንደ እንግሊዝኛ ቋንቋ ሁሉ አረበኛ ቋንቋን በሀገሪቱ ስርዓተ ትምህርት ውስጥ እንዲካተት ለማድረግ የባለድርሻ አካላት ሚና ወሳኝ እንደሆነ የጠቅላይ ምክር ቤቱ የህዝብ ግንኙነት ያወጣው መረጃ ያመለክታል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ሳምንታዊ መረጃዎችን የምናደርስበትን ከጁማ እስከ ጁማ ፕሮግራማችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢራን የአያቶላህ አሊ ሐምኒ የቀብር ስነ ስርዓት ላይ ለማተኮር ስትል ሙሉ ለሙሉ ዲፕሎማሲያዊ እንቅስቃሴዎቿን አቋረጠች። ቴህራን በጦርነቱ የመጀመሪያ ቀን በአሜሪካና እስራኤል ለጥምር ጥቃት ለተገደሉት የቀድሞው የበላይ መሪ አያቶላህ አሊ ሐምኒ ለቀናት ለሚቆየው የቀብር ስነ ስርዓት በመዘጋጀት ላይ በመሆኗ ዲፕሎማሲያዊ ግንኙነቶቿን ማቋረጧ ነው የተዘገበው። የሐሚኒ የቀብር ስነ ስርዓት በጥንቃቄ በማቀናጀት ለበላይ መሪው ሞት ተጠያቂ ለሆኑት አካላት የገዢው አካል ህልውና መቀጠሉን ለማሳየት ስትል ሀገሪቱ ሙሉ ለሙሉ እንቅስቃሴዎቿን ታቆማለች ነው የተባለው። በአሜሪካና በኢራን መካከል በተዘዋዋሪ መንገድ ለ2 ቀናት የተካሄደው ውይይት ተከትሎ የኢራን ባለስልጣናት ከዶሃ ወጥተዋል። ዋነኛ አደራዳሪ የሆነችው ኳታር እንደገለጸችው ውይይቱ በጎ እድገት ያሳየ ሲሆን የሐሚኒ የቀብር ስነ ስርዓት ከተፈጸመ በኋላ ተጨማሪ ውይይቶች ይደረጋሉ ተብሎ ይጠበቃል። በዩኤስ እና በኢራን መካከል ያለው ውጥረት አሁንም እንደበረታ ሲሆን ኢራን መርከቦች በሆርሙዝ ባህረ ሰላጤ በኩል ቴህራን የወሰነቻቸው መስመሮች እንዲከተሉ አዲስ ማስጠንቀቂያ መስጠቷ ተገልጿል። በተጨማሪም ኢራን በቀብር ስነ ስርዓቱ ወቅት ጥቃት እንዳይሰነዘርባት ለአሜሪካና እስራኤል ማስጠንቀቂያን አስተላልፋለች። ኢራን አሁን ላይ ትኩረቷን በሙሉ ከአውሮፓውያኑ ሐምሌ 4 እስከ ሐምሌ 9 በኢራን ከተሞች እንዲሁም በኢራቅ ከተሞች በሚካሄደው የሐሚኒ የቀብር ስነ ስርዓት ላይ ሆኗል። የኢራኑ ፕሬዝዳንት መስዑድ ፑሽኪያኒ ኢራናውያን ለዓለም የተባበረ ግንባር ለማሳየት በቀብር ስነ ስርዓቱ ላይ በነቂስ ተገኝተው የቀድሞ መሪያቸውን እንዲቀብሩ ጥሪ አስተላልፈዋል። ከዚሁ ጋር በተያያዘ ከ20 ሚሊዮን በላይ ሰዎች የሚታደሙበት የአያቶላህ አሊ ኻሜኒ ቀብር ስነ ስርዓት ተጀምሯል። የኢራን የቀድሞው ጠቅላይ መሪ አያቶላህ አሊ ኻሜኒ ስርዓተ ቀብር ለ6 ቀናት እንደሚካሄድ ተገልጿል። በቀብር ስነ ስርዓቱ ላይ ከ20 ሚሊዮን በላይ ሰዎች እንዲሁም ከ100 በላይ ሀገራት ተወካዮች ይታደሙበታል ተብሎ እንደሚጠበቅ ተገልጿል። ቴህራን በዚህ ሁነት ላይ ከአሜሪካና እስራኤል ጥቃት የሚቃጣ ከሆነ አጸፋው ከባድ እንደሚሆን አስጠንቅቃለች። አያቶላህ አሊ ኻሜኒ እስራኤልና አሜሪካ በኢራን ላይ በከፈቱት ጦርነት ባለፈው የካቲት ወር እስከተገደሉበት ጊዜ ድረስ ለ36 ዓመታት ሀገሪቷን መርተዋል። አሜሪካና እስራኤል በዚህ ወቅት በኢራን ላይ ጥቃት ለመፈጸም ከሞከሩ የከፋ አጸፋ ይጠብቃቸዋል ሲሉ የሀገሪቱ ጦር በማዕከላዊ ዕዝ ከፍተኛ አዛዥ አሊ አብዱላሂ ዝተዋል። በሌላ በኩል አሜሪካ በመካከለኛው ምስራቅ ቀጠና እውነተኛ ሰላምና ደህንነት እንዳይሰፍን ያላትን ንቀት አሳይታለች ስትል ኢራን ወቀሳዋን አቅርባለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ጎረቤቶቻችን አሜሪካና እስራኤል በእኛ ላይ ከከፈቱት ጦርነት ትምህርት ሊወስዱ ይገባል ማለታቸውን የአልጀዚራ ዘገባ ያመለክታል። ወደ መጨረሻው መረጃችን ስናመራ ለ6 ቀናት ተቀብሮ የነበረ ህፃን ልጅ በህይወት መትረፉ ተገለጸ። በቬንዙዌላ በተከሰተው አስከፊ የመሬት መንቀጥቀጥ ሳቢያ በፈራረሱ ህንፃዎች ፍርስራሽ ውስጥ ለ6 ቀናት ተቀብሮ የነበረ አንድ የ3 ዓመት ህፃን በህይወት ተገኝቶ መትረፉ ተገልጿል። ከክሊበር ሞራን የተባለው ይህ ህፃን የተገኘው በሰሜናዊ ላጉዋይራ ግዛት በሚገኝ አፓርታማ ፍርስራሽ ውስጥ ሲሆን የጆርዳን የነፍስ አድን ቡድን አባላት በካሜራ ቴክኖሎጂ በመታገዝ ሊያወጡት ችለዋል። የህፃኑ መትረፍ በሀገሪቱ ከፍተኛ ተስፋን የፈጠረ ሲሆን
በአሁኑ ወቅት በካራካስ በሚገኙ የሕክምና ማዕከል ተወስዶ እርዳታ እየተደረገለት ይገኛል። ሰኔ 24 ቀን 2026 ዓ.ም ቬንዙዌላን በአንድ ደቂቃ ልዩነት ውስጥ ያናወጧት ሁለት እጅግ ኃይለኛ 7.2 እና 7.5 በሬክተር ስኬል የመሬት መንቀጥቀጦች ነበሩ። እስካሁን በተረጋገጠው መረጃ መሰረት የሟቾች ቁጥር 1943 የደረሰ ሲሆን ከ10500 በላይ ሰዎች ደግሞ የአካል ጉዳት ደርሶባቸዋል። የተባበሩት መንግስታት ድርጅት እንደገለጸው እስካሁን ድረስ ወደ 50 ሺህ የሚጠጉ ሰዎች ያሉበት እንዳልታወቀ ገልጿል። የናሳ የሳተላይት መረጃዎች እንደሚያሳዩት በአደጋው ሳቢያ ለመላው ሀገሪቱ 60 ሺህ የሚጠጉ ህንፃዎች ሙሉ በሙሉ ወይም በከፊል ወድመዋል ብሏል። አደጋው ከተከሰተ 6 ቀናት ያለፉ በመሆኑና ወሳኙ የ72 ሰዓታት የነፍስ አድን መስኮት በመዘጋቱ አሁን ላይ ፍለጋው አስክሬኖችን የማውጣት አሳዛኝ ምዕራፍ ላይ ደርሷል ተብሏል። ከዚህ በተጨማሪም በህይወት የተረፉት ዜጎች ከፍተኛ ችግር ላይ ይገኛሉ። የዓለም ጤና ድርጅት WHO እንደገለጸው በመላው ሀገሪቱ 38 ሆስፒታሎች የተጎዱ ሲሆን የህክምና ስርዓቱ ከፍተኛ ጫና ውስጥ ወድቋል ተብሏል። የመጠለያ የንጹህ ውሃና የንጽህና መጠበቂያዎች እጥረት እንደ ጉፍኝት፣ ዴንግ እና ወባ ያሉ ተላላፊ በሽታዎች እንዲቀሰቀሱ ምቹ ሁኔታ መፍጠሩ ተገልጿል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ሳምንታዊ መረጃዎችን ወደ እናንተ ያደረስንበት ከጁማ እስከ ጁማ ፕሮግራማችን ተጠናቋል። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጋር ነበረን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።